እኔ አካውንቴን ለጥፍና በዶላር ነው በብር አልጸልይም። ይቅርታ በዶላር ነው የምጸልይላችሁ ቤተሰብ። ያው በዜልና በካሻፕ ጸሎት እንጀምራለን። እንደነዚህ አይነቱን ጌታ ይገስጻችሁ። በእውነት ጌታ ይገስጻችሁ። ደፋሮች ናቸው። በጌታ ስም የምትነግዱ በጌታ ኮንትሮባንድ ልዘርፍ ነው ብትለው ይጸልይላል። ሄጄ ልዘርፍ ነው ብትለው ይጸልያል። ምንም ችግር የለባቸውም። እና ይሄ ነገር በሙሉ ተጋልጧል። ኢየሱስ ትክክለኛ አምላክ ነው። ኦርቶዶክሱም እውነተኛ ፕሮቴስታንቶችም በክርስትና ያሉ ክርስቲያኖችም ለእውነት ዋጋ የከፈሉበት ይሄ ክርስትና እውነተኛው ክርስትና ነው። የሌቦች መንጋና መናኸሪያ የፈጠረችው ፕሮቴስታንት ናት ኢትዮጵያ ውስጥ በሃይማኖት ደረጃ። ለምን ስርዓት እንዳይኖር እያላት ዲኖሚኔሽን እያለ ሰንጥቃ ማንም ሌባ ለምን ከኦርቶዶክስ እስከወጣ ድረስ እነሱ ጋር የስህተት ትምህርትን ቢያስተምር ችግር የለውም ብለው ማንኛውም ፓስተር፣ አፖስትል፣ ፕሮፌት ምናምን ሆኖ መውጣት ይችላል። በኦርቶዶክስ አይችልም፣ በእስልምና አይችልም። ይሄ ከምን የመጣ ነው? ኦርቶዶክስን ከመጥላት የመጣ ነው። ሌላው የምናገረው አብዛኛው ይሄ ዲያቆን ነኝ እንዲነበርኩ ዘማሪ ነኝ ከኦርቶዶክስ ምናምን ብሎ የወጣው በኦርቶዶክስ ጥላቻ ይሰከራል። እኔ የተናገርኩት ንግግር አሁን በቶ የምትለው ምናምን ከኮች የሚናገሩ ንግግር፣ ሌላ የተጨመረ ነገር የለም። ስለዚህ እያንዳንዱ ቤተክርስቲያኗ ሕጓን አውጥታ ከዛ ውጭ የሆነውን በሙሉ በሕግ ብታስጠይቅ፣ ለምን የክርስቶስን ፋለሲ ስለሰሩ በሕግ ብታስጠይቅ ኖሮ የማንም ዱርዬ ፍንዳታ ፓንክ እየተቆረጠ ምን አያጭበረብርም ነበር። በየቸርቹ ሌባ አይሆንም ነበር። ሌቦች ያሰማራሽው ራስሽ ጴንጤቆስጣለሽ። የሌባ ማዕት አውጥተሽ ሙሉ ሌባ ያረግሽው አንቺ ነሽ። ይሄ ነው። ቤኪ ሳውዝ አፍሪካ ቀበቶ ሲያዙሩሎ ለንደን ለመግባት አበራሽን ሊጠብስ ብሎ ሳይግባቡ ሲቀሩ ሙልጭ አድርጎ ጸድቦ ከዛ ምን አረገ? ፓስተር መጫወት ጀመረ። ይሄ ነው። ቢኒያም የሚባለው ለንደን ነው ያለው። ለንደን እንዴት ሆኖ እንደሚኖር ብር የሴት ብር እየገሸለጠ ነው የሚኖረው። አይታችሁታል። የእናቱ አልቀረው የእናቱና አባቱ ቤት ነው የሸጠው። ከእህቱ 1 ሚሊዮን ብር ነው ኮንዶሚኒየም እንግዛ ብሎ ቀድሞ ያልግዛ ብሎ የወሰደው ከእህቱ ነው። ባለቤቱ 2 ልጆች ወልዳለት የት እንዳለች አቅም ይቺን ይጠብሳል በጎን እርምጥምጥ የበዛበት ነው። እና መተው እዚህ ከለር ሊሰሩ መተው እዚህ ክርስትና ብለው ሲጫወቱ ስክሪን ላይ ሲወጡ ጉዳቸው የማይታወቅ ከመሰለ የዮኒ ማኛ ሞሳድ ነው አባቴ። ሞሳድ አውጥቼ ለጠልጣለሁ። ስለዚህ በአደባባይ ስትወጡ ጥሩ ላይፍ የነበረው በጥሩ በክርስትና የሚታወቅ እናንተ ቤት ለማውጣት ሶሻል ሚዲያ ላይ አጣን። አንድ እግዚአብሔር ይባርከው አሊ የሚባል ፓስተር አሊ ኦርቶዶክስን አይነካም። ብርክ እግዚአብሔር ይባርክ፣ በርታ፣ አልቃወምህም። ክርስቶስን መስበክ በጣም ያስደስተኛል። አልቃወምህም ብራዘር፣ ኪፕ ጎዊንግ ማ ብራዘር ዱ ዩ ታይም። ለምን አትነካም?
አየህ ዓለምን ካትህ ያስከ ፓስተር ቸርነት የኦርቶዶክስ ልጅ ፓስተር ቸርነትን የማይወደው አለ ብዬ አላስብም። እንኳን ኦርቶዶክስ ሙስሊሞች ይወዱታል። በመከባበር የሚያምን ሰው ነው። መከባበር። ስለዚህ አሁንም የምናገረው ምንድን ነው? የራሳችሁን ነገር ስበኩ። ችግር የለውም። አትችሉም እንዳትሰብኩ። እናንተ ቤት የእናንተ ሰዎች ስትሰባሰቡ ፓስተር የምትጫወቱት በሀሳብ ትለያያላችሁ። በክርስቶስ አንድ አይደላችሁ። በክርስቶስ አንድ ያልሆንክ በሌላ እንዴት አንድ ልትሆን ትችላለህ? በክርስቶስ አንድ ያልሆንክ በሌላ እንዴት አንድ ልትሆን ትችላለህ? ስለዚህ ያንን ነገር አስተካክሉ የሚል መሴጅ ነው ያለኝ። ያንን ነገር አስተካክሉ። በእውነት ያንን ነው ምለው። ባየሁት ነገር 10 ዓመት ሙሉ 7 ዓመት ሙሉ ከጮሁ በኋላ ይኸው በምታዩት ደረጃ ተበትነው ደንግጠዋል። እኔ የምለው ኤርሚያስ መቼ ነው የምትቀበለው? ጥሪውን አድርጌልሃለሁ። መቼ ነው ከዘማርያም ጋር ተቀብለህ ውይይት የምታደርገው? አንተ ክርስቶስን አውቀዋለሁ በማንኛውም ርዕስ ላይ ብቃት አለኝ ብለህ ተበጥርቃል አይደል? ተበጠረክ፣ በጣም አድርገህ ተበጠረክ። ጥሪ ለምንድን ነው የማትቀበለው? ለምንድን ነው የማትቀበለው? ጥሪው እችላለሁ ብለሃል፣ ብቃቱ አለኝ ብለሃል፣ ኦርቶዶክስን አስተነፍሳለሁ ብለሃል፣ ዲያቆን ነኝ ብለሃል፣ ሁሉ ነገር ብለሃል። ኦኬ፣ ከዘማርያም ጋር ተወያይ። ማን ነው? ለምንድን ነው የማትወያየው? በጥራቃ ስለሆንክ አትችልም ስልህ አትችልም ነው። ና ተወያይ። እንዴት እኔ ዘማርያምን እንዴት እንደምትፈራው ጌታ ኢየሱስ ምስክሬ ነው። እኔን የሚያል የሚያውቅ የለም። ዘማርያምን ትፈራዋለህ። ለምን? በደንብ ያውቃል። በቤተ ክርስቲያን ነው ያደገው። የኦርቶዶክስን ነገር ያውቃል። ናውራ ቤትህን ዘግተህ ትለፈልፋለህ እንጂ ያንን ነገር ማድረግ አትችልም። ያንን ነው የምልህ። ስለዚህ እጅግ ጌታ ኢየሱስ ምስክር የሚያሳዝን ልብ የላችሁም። እውቀት የሌላቸው መስሏችሁ ነበረ። አሁንም የለም ነው ማወራ። ቆይ አንዴ
ኦኬ ታንክ የሆነ ነገር ስለነበረ ነው። ጥያቄ ካላችሁ ስለዚህ አሁንም የምለው ምንድን ነው ማምለክ ትችላላችሁ፣ ማንም አይከለክልም። ፕሮፌት ሚኪ ነይ እዴ ከባድ ቢዛር አንተማ እፈልጋለሁ። ፎሎ ራሱ አንስተናል እንዴ ወይስ ሌላ ነው? ፕሮፌት የማርፈው ሰው ነው ወይስ ሌላ ነው? ምንድነው? ይህ ፕሮግራም መደገፍ ለምትፈልጉ ባለው አካውንት መደገፍ ትችላላችሁ። አካውንት ራሱ ነንበር አስቀምጠሃል። ናግባ አካውንት ነንበር የባንክ አካውንትን ሁላ አስቀምጠሃል። ሰላም ብለናል። ሰላም ብለናል። ዮኒ እንዴት ነህ? እንዴት ነህ? ሰላም ነው። ሰላም ብዝት ይበል። አሜን። እኔ የምልህ አካውንት የሁለት ባንክ አካውንት ተቀምጧል እዚህ ላይ በሰላም ነው? አንድ ሰኮንድ ጠብቀኝ ዮኒዬ፣ ነግርሃለሁ። በደንብ አንድ በዚህ አጋጣሚ የእሱን ለመርዳት የምትፈልጉ ፕሮፌትነቱን አካውንቱ ባዮ ላይ አለ። ሁለት የባንክ አካውንት አለና እሱ ላይ መባረክ የምትፈልጉ እህትና ወንድሞች እዛ ላይ አድርጉ። እኔ ባንክ አካውንቴን እስክለጥፍ ተባረኩ። ሰላም ብያለሁ። ሰላም ይብዛ። እንዴት ነህ? አለን። ከየት ነው? ዮኒዬ በጣም ወድሃለሁ። ተባረክ። መልእክቶቹንም እያስቀመጥኩ ነበር። ያቴ እንደሆነ ባላቅም። አይ አላየሁም፣ አልዋሽም። እኔ አላየህም። ጌታ ይባርክህ። አሜን። እንዴት ነው? አለን። ቤተክርስቲያን ናት ፕሮፌትነቱን ቀብታ የሰጠች ወይስ ራስ ከመጽሐፍ ቅዱስ? እውነት ነው። እሱ ጥያቄ ትክክል ነህ። ቸርችቷ እንግዲህ አልሰጠችኝም። በምን መንገድ ያገኘ ካልከኝ እነግርሃለሁ። እሺ እሱን ነው በምን መንገድ እኔም እየፈለግኩት ስለሆነ በዚህ አጋጣሚ ለሌሎቹም ምስክርነት ይሆናቸዋል ብዬ አስባለሁ። ፕሮፌትነት እንግዲህ በምኞትም ሊመጣ አይችልም፣ በምኞት ልናመጣ አንችልም። እግዚአብሔር ካልሰጠ እኔ እግዚአብሔር ከጨለማ የጠራኝ ሰው ስለሆንኩ በተለያየ ሱስ ውስጥ የተጠመርኩ ሰውዬ እግዚአብሔር ከዛ ሱስ ነፃ ያወጣኝ ሰው ነኝ። በሐዋሳ ከተማ ላይ ነው የምኖረው። በጣም በዛ ላይ ሆኜ በጣም ከፍተኛ የሆነው ችግር በሰዎችም ሆነ በነጭም ሆነ በአበሻ ክፋት ሲያደርስ ነበርኩ። ኢየሱስ ነው የደረሰልኝ። ለእኔ ደረሰ ጌታ። ለእናንተም እዚህ ውስጥ ላላችሁ ከ1000 በላይ አላችሁ። የሰው ነገር እየፈለኩ ጊዜን የፈጀው ሰው ነኝ። በሐዋሳ ከተማ በጣም ከሚያስቸግሩት አንዱ እኔ ነኝ። ሳላቅ ጽሑፉን ራሱ ማንበብ ስለማልችል የአሜሪካን ዶላር አንድ ሻንጣ ሙሉ ግርግዳ ላይ ለጥፍ ያለው ደርግ ጊዜ ወስጄ እንዴት የአሜሪካን ዶላር አንድ ሻንጣ ሙሉ ወስጄ ግርግዳ ላይ ለጥፍ ያለው ብሩን ማንበብ ስለማልችል ወደ 12 ዓመት ልጅ ሆኜ ነው አመጽን ጀመርኩት። እዛ ነው ጌታዬን እያደኩ ሲሄድ ወደ አመጽ ውስጥ ገባው። ፍርስት ወደ አሞራ ገደል ይመጣል፣ ወደ አሳ ማህበር አውቀ ከሆነ ሐዋሳ ሲመጣ በቃ ዘራፊ የሚባል ዘማች ግርግዳ ላይ ዶላር የለጠፈ የሚባል የሐዋሳ ልጅ ነን የማቀኝ የለም፣ ሁሉም ያውቃሉ።
ግን እግዚአብሔር እኔን ከጨለማ ነው የጠራኝ። እስር ቤት 4 ጊዜ ገብቻለሁ፣ ወይን ቤት ታስሬያለሁ አመፅን በመስራት። ነገር ግን 4ኛ ዙር ላይ ነው ጌታ እዛ ለኔ የተገለጠልኝ። ቅድም ያልካትን ነብይነት እግዚአብሔር ድምጽ ሰጥቶኝ ነው ዛሬ 31 ዓመት። ግን አሁን ጊዜ እየመጣ ነው፣ ሰዓቱ እየመጣ ነው። የኔን ነብይነት ለነጩ ለጥቁሩ ይፋ የሚሆንበት ሰዓት እየመጣ ነው። አዎ ሰዓት እየመጣ ስለሆነ በዚህ አጋጣሚ እዚህ ውስጥ ስላላችሁ የኔን ቪዲዮ አይታችሁ እንደሆነ መጥፎ ትክክለኛ ያልሆነ መልእክት አላስተላልፍም። ጸሎት ከመጸለይ ያለፈ ወንጌልን ትክክለኛ ሆነ ወንጌል ከማስተላለፍ ውጪ የሆነውን መልእክቶቹን አላስተላልፍም። አይታችሁ እንደሆነ ሃይማኖት አልሰብክም። ነገር ግን ሰዎች ሲሳሳቱ በሚዲያ ውስጥ አንዳንድ መልእክቶቹን ከማስተላለፍ ውጪ ሌላ ነገር ውስጥ ገብቼ አልናገርም። ስለዚህ እዛ ሆኜ ነው እግዚአብሔር አንተ ነብይ ነው ያለኝ። ነብይነት እዛ የወጣሁትን አሁን አንድ ቸርች አባል ነኝ እኔ። አንድ ቸርች አባል ነኝ። ሐዋሳ ውስጥ ያለሁት ቸርች ያልከፈትኩ የእግዚአብሔርን ጊዜ የሚጠብቅ ሰው ነኝ። እና አሁን ግን እግዚአብሔር ጊዜ አምጥቶ አይነ ከፍቶ የሚሰራበት ቦታ ሳይቶኝ ነው። ገጠር የተወለድኩበት ቦታ የሚሰራበት ቦታ ሳየኝና ወስዶ እዛ ቦታ ለመትከል በዛ ነው ሰዎች ያለኝ ነገር ሽጬ በላው ላይ ጨምሬ እግዚአብሔር ባሳየኝ ቦታ እጄ ተክላለሁ። በዛ እጄ በየ እዚህ ያየሆን አካውንት ለዛ ነው የተጻፈው። ለዛ ነው እግዚአብሔርን ሐሳብ ለማገልገል በአቅማችሁ ልክ ደግፉ የሚለውን ሐሳብ ነው ያስቀመጠ ነው። ይሄ እውነተኛ ነው። ያው የሚገባ በመንፈስ ተረድቶ ነው የሚያደርገው እንጂ ከዛ ውጪ ሰውን አናስገድድም። ስለዚህ ይሄ ነው ያለው። ጥያቄ ምንድነው? ቤተክርስቲያን በልጆቿ አንዴ ምን መሰለ፣ እኔ እስከማውቀው ድረስ የትኛው በሙስሊሙም በኦርቶዶክሱም በፕሮቴስታንቱም ምንድነው ቤተክርስቲያን የራሷ የሆነ ስርዓት አላት። ቤተክርስቲያኗ አንተ ህልምህን ለዛ ለሚያስተምሩት በቤተክርስቲያን ውስጥ ተናግሮ ወንጌሉን ተምሮ በዛ በኩል አልፎ እውነተኛ ነብይነት ከሆነ ለምን በቤተክርስቲያን ተቀብተህ ለምን ለመሾም አልፈልግም? አቋራጭ መንገድ መፈለጉ ለምን አስፈለገ? ትክክለኛ ጥያቄ ነው። ጌታ ይባርክ። ይህንን መልስላለሁ። እንግዲህ አሁንም ለዛም እኮ እግዚአብሔር እኔን ነብይ ዛሬ 31 ዓመት በእስር ቤት በሐዋሳ ወይን ቤት ነው እኔ ጌታን ያገኘሁት። 4ኛ ዙር ላይ ትክክለኛ የሆነው የኔ ታሪክ ከዛም የበለጠ ታሪክ ሊኖር ይችላል። አሁን ታሪክ የኔ ታሪክ ክርስቶስ ነው። ነገር ግን ከዛ ሰዓት ጀምሬ እግዚአብሔር እንዲህ ብሎኛል ብዬ ቸርች አልከፈትኩም። አባልነቴ እየቀጠለ ነው። ነገር ግን ጌታን ጠየቅኩት። አንድ ነገር ነው ጠየቅኩት። ነብይ ካከኝ አልኩ። አሁን አባልነቴ ኦጋነ ቸርች መከነሱስ ነው። ሐዋሳ መከነሱስ ኦጋነ ቸርች ነው ሐዋሳ ያለሁት። አባልነቴ እዛ ነው ያለሁት። ይሄ ሆኖ ባለበት ግን እግዚአብሔር አሁን አይነ ከፍቶ የስም ነብይነት ይዞ መቀመጥ ሳይሆን ትክክለኛ የሆነውን መልእክት ለትውልዱ እንዲያስተላልፍ ግለጠኝ ያልኩት ነው። ነገር ግን እግዚአብሔር አይነን ከፍቶ የተወለድኩበት ገጠራማ ቦታ ወስዶ ድሮ ሰዎች ጣዖት የሚያመልኩባት ቦታ ነበረች፣ ትልቅ ዝግባ። በሷ ዝግባ ላይ አሁን ተነስቷል። ያ ዝግባ በቦታ ላይ የለም። በዛው ቦታ ላይ እግዚአብሔር ቸርች ተሰርቶ መስቀል በላይ ላይ ያለውን አሳየኝ። እንግዲህ እዛ ሄደ ስራ ማለቱ ነው። ስለዚህ ለዚህ ጥሪ ነው እንግዲህ እኔ ብለኸኛል። አሁንም ያሳየኝ አንተ ነህ። አሁንም ፈንድ ያምጣም እያልኩ ያለሁት በዛ ነው። አሁንም ቢሆን የምለው አሁንም ከቸርችም አልወጣሁም። ቸርችቷ የሱ ጊዜ ስትመጣ እንዳልኮ እጇን ጭና ምትሸኘኝ ጊዜ አለ። ለነሱም ነግሬ ነው ያለሁት። የአካባቢ ሰዎችም ስለሆኑ የነን ባህሪ ከዚህ ቀደም ያለውም ስለሚያውቁ
ተረድቶ የተናገርኳቸው ነገር ተረድቶ መስቀል ማየት ቸርች ስራ ማለት ነው። መስቀል ማየት ሳይሆን ቸርቹ ተሰርቶ መስቀል በላይ ላይ ያለው ነው ያሳየኝ። ለዛ ነው መስቀል ጌታ ይወዳታል ብዬ አረኩት። ብዙ ሰዎች አንተ ኦርቶዶክስ ነህ ይለኛል። ኦርቶዶክስ ብቻ እንዲያደርግ መስቀል እንኳን አይደለ ተፈቀደ ነው የሚመስለው። የኦርቶዶክስ መስቀል ይህንን በመጽሐፍ ቅዱስ ውስጥ ያለው መስቀል ነው። ይህ መስቀል ነው። ይህ መስቀል ይዞ እየሄደን ወይም ማሊያ መድረክ ላይ ሰዎች ወጥቶ በዚህ ላይ ማሊያ ላይ መስቀል ያለ ከጀርባ ላይ መስቀል ያለ ይሄንን እያደረጉ ግን ይሄንን ይቃወማሉ። እኔ አልቃወምም። ለምን? ያ በቤተ መንግስቱ ላይ በህንፃ ላይ ያለው መስቀል ሰው በሰራው ላይ ነው ያለው። አንተ ግን እግዚአብሔር በአምሳዩ በፈጠረ ሰው ላይ መስቀል እንደዚህ ቢቀመጥብኝ ምንድነው ችግሩ? ስለዚህ ይሄ ተረድቼ ነው በዛ ምሪት ነው ያደረኩት እና አደረኩ እንጂ ለሰው አላሳልምም፣ ሃይማኖትንም አልነካም። መስቀል የራሴ ብቻ ነው። ይሄ ነው። እኔ ያው 33 ዓመት ከእስር ከወጣሁ በኋላ አንዴ ሚውት እያደረጉ ወይ ስላይድ ያደርገውና ምንድነው 33 ዓመት ከመፍጀት እኔ ፐርሰናሊ የማደርገው በቤተ ክርስቲያን ሆኜ እየተማርኩኝ በቤተ ክርስቲያን ሆኜ ነገሮችን እያረኩኝ ከዛ 33 ዓመት ላይፈጅ ይችላል። ምናልባት በ5 ዓመት ውስጥ ነብይነትን ተቀብዬ በቤተ ክርስቲያን እሷ በሾመችኝ አድርጌ ማገልገል ነው የሚያዋጣው ወይ 33 ዓመት ለብቻ መንከራተቱ ነው የሚያዋጣው? እንደው ሲታሰብ ራሱ ልክ ነው። ያንተ አባባል ልክ ነው። እንግዲህ እግዚአብሔር ነቢያትንም መሾም ይችላል፣ ቸርችቷም ትሾማለች። እንግዲህ ጳውሎስ አይተሃል፣ አሳዳጅ የነበረውን እግዚአብሔር እንዴት እንደቀባው። እኔም በአካባቢ ላይ የራሴ ዝና በማውራት አይደለም፣ እውነትን ነው። ቱሪስት ሲመጣ በሐዋሳ ውስጥ ቱሪስት መጣ ማለት መንግስትንም ያስቸገርኩ ሰው ነኝ። በጣም አስቸጋሪ። ወይም ሌላ ሰው ደውሎም ሊናገር ይችላል ስለኔ። ነገር ግን የኔ ዝና አይደለም የሚያወራ፣ ይሄ እውነተኛ የእውነት ታሪክ ስለሆነ ነው የሚያወራልኝ። እኔ እንደው ዘይትንም ውሃ መሸጦ ዙሪያ ላይ ከሚቃወሙት አንዱ እኔ ነኝ። ከሚገርመኝ ነገር ውሃ የሚሸጠውን አልወድም፣ ተሸርት መሸጥን አልወድም። በነፃ ተቀበልኮ በነፃ ይስጥላል። ነገር ግን ወንጌልን አገልግሎ በነፃ አምጡ ነው። ገጠር የሚከደው በብር ነው። አምጡ ማለት ይቻላል። ከዛ ውጪ የሆነውን ውሃ መሸጥ፣ ተሸርት መሸጥ አጥብቄ ከሚቃወሙት አንዱ ነኝ። ነቢይ አይደለ እንደ ነቢይን ትቃወማለህ ይሉኛል። አይደለም፣ መስመሩን ሲስቱ እቃወማለሁ። ስለዚህ አሁንም ቢሆን የሌለው ትንቢት በምድራችን ላይ እየተላለፈ ያለ፣ ሰዎቹን በሐሰት ንብረቶቻቸው እየተዘረፈ ያለ፣ እኔ ጌታ አንድ ነገር እየጠየቅኩ ነው ያለሁት። እዚህም ውስጥ ያላችሁ እውነቴ ነው ምላችሁ፣ እግዚአብሔር ያሳየህን ራእይ ይፈጽምል በሉልኝ በኮሜንት እዚህ። እስቲ ሌባውን ሌባ ነው እንድል ማለት ነው። ጊዜው አምጥቶ ስራውን እንዲጀምርበት ማለት ነው። ይሄ ጊዜ ነው እየጠበቅኩ ያለሁት እንጂ የሌለውን ነገር አላስተላልፍም። ይሆንዬ መልካም። አንድ ሚውትና እኔም ደግሞ የሆነ ነገር ነው በኮመንት እንግዲህ ጻፉ ተብላችኋል ቤተሰብ። የእኔ ጥያቄ ምንድን ነው? ከዛ ነገር ለመመለስ የግድ እኮ ጴንጤ መሆን አያስፈልግም። ከዛ ነገር ለመመለስ የነበርክበት ሃይማኖት ካለ ሙስሊምም ሆን ኦርቶዶክስም ሆን ካቶሊክም ሆን እሱ ውስጥ ያለውን ነገር መፈለግ ያስፈልጋል ብዬ አስባለሁ። ዝም ብሎ ወደ ሌላው መሄዱ ትርጉም የለው። ከዱርዬነት ተነስቶ የሆነ ጌታ ጠራኝ ማለት በእኔ አይገባኝም። ምክንያቱም አንድ ዶክተር ጋር ብትሄድ አይ መጨጫት፣ መቃም፣ ሲጋራ ማጨስ፣ መጠጥ መጠጣት ይከለክላል።
ያ ማለት ዳንክ ማለት አይደለም። ለጤና ጥሩ አይደለም ይባል። ያን መተው ጌታን መቀበል ማለት አይደለም በኔ። ምክንያቱም እኔ ከድሮም ጀምሮ እነዛ ነገሮችን የምጠየፍ ሰው ነኝ። ስለዚህ ያ ማለት ጌታን አገኘው ማለት አይደለም። ለምን ስለሚገባኝ እኔ የእግዚአብሔር ቤተ መቅደስ እንደሆንኩ አውቃለሁ። ስለዚህ በእኔ ውስጥ የሚገባ በሙሉ ምንድን ነው? ቤተ መቅደሱን አበላሸዋለሁ። ስለዚህ ቤተ መቅደሱ እንዳይበላሽ ያንን አላደርግም። ሲምፕል ነገር ነው እሱ። ግን ከዛ ነገር ወደ ሌላ ሲኬድ ያልገባኝ ነገር ምንድን ነው? እኔ በነበርክበት ሃይማኖት ላይ ወይም ነበርክበት እምነት ላይ አንብባሃል ወይ? ጠይቀሃል ወይ? እነዛ ሰዎች ያልገባህን ነገር እንዲያስረዱ መንገዶች ፈልገሃል ወይ? ወይስ ዝም ብለህ ጌታ ታየኝ ነቢይ ነው የምሆነው ብለህ ሽው ያልክበት መንገድ ነው ያለው? እሱን ዘግበኝ እስቲ። አመሰግናለሁ ዮኒ፣ እግዚአብሔር ይባርክ። ትክክለኛ ጥያቄ እየጠየቅ ትገኛለህ። ለእኔም ተስማምቶኛል። ሰው ከምናገር ቸርችቷ እንደ እግዚአብሔር ቃል ነቢይንም ሌላንም ትሾማለች። የተሰጣት ስልጣን ነው። እኔ ግን ሰው ሳይሆን እስር ቤት ባለውበት በተኛውበት ነው። ሌሊት ነው፣ በህልም ነው። አንተ በዚህ ምድር ላይ ምን አለ? አንተ የእግዚአብሔር ነቢይ ነህ የሚል ድምፅ መጥቶ ነው። በቃ ይሄ ነው። እች ድምፅ ነው ያስኳት። በዛ ሰዓት በወቅቱ 2 ፓኬት ሲጃራ ማይበቃኝ ሰውዬ፣ እንቅልፍ ማልተኛ ሰውዬ እንቅልፍ መተኛት ለመርኩ። ከዛች ሰዓት ጀምሮ ሁሉ ነገር እርግፍ አድርጌ ትቼ ተፈትቼ ይኸው ዓመታትን አስቆጥር ያለው ቢሆንም ዓመታት ማስቆጠር ዛሬም የተቀበለውም ትላንትም የተቀበለው ዛሬ ብዙ ዓመትም የተቀበለው ለጌታ አንድ ነው። ስለዚህ ዛሬ ማለት የሚፈልገው እዚህ ውስጥ ስላላችሁ እኔ ጊዜን የፈጀሁት ሰዓትን የፈጀሁት እዚህ ጋር ሽበተን ቢያሳይ ይሆን እኔ በእድሜ ይበልጥሃለሁ ቢሆንም አንተ ገና ወይም ወጣት እያለ ሊሆን ይችላል፣ ልጅ እያለ ሊሆን ይችላል እኔ ወንበዴ የሆንኩት ማለት ነው። ነገር ግን ዛሬ እኔ እዚህ ውስጥ ላሉት የምላቸው ጊዜን ሰዓትን የበላ ጠላት ነው የበላኝ። የሰውን ነገር እየፈለግኩ ነው ጊዜን ያቃጠልኩት። ነገር ግን ጌታ ደርሶኛል። የሰው ነገር አትፈልጉ። የሰው ነገር የምትፈልጉ ሰዎች እንደርሳለን እዛ ጋር ስትሉ ኮዲው ትቀራላችሁና ምናልባት ጌታን ማታቁ ጌታ እንድትቀበሉ ጥሬን ያስተላልፋለሁ። በዚህ አጋጣሚ ጌታን እንደ ግል አዳኝ አድርጎ ያልተቀበለ ሰው ካለ፣ በሱስ ተጠምዶ ያለ ሰው ካለ ንስሐ እናስገባለን። እኔ ደግሞ ጸልይለታለሁ ለዚህ ትውልድ። ፍቃደኛ ከሆነ ጸልያለሁ፣ ፍቃደኛ ካልሆኑ ትቼ ወጣለሁ ማለት ነው። ጸሎት ትልቅ ዋጋ እንዳለው አንተም ታውቃለህ። ስለዚህ ከሁሉም የሚበልጠው ይሄ ስለሆነ በፊት ጥያቄ ጸሎቱ በፊት አንድ ስላይድ አድርገህ መልስልኝ ደስ ይለኛል። ስልኩን ምንድነው ከየትኛው ለምሳሌ በክርስትና ልዩነት እንዳለ አውቃለሁ። የመሰረተ ክርስቶስ፣ የቃለ ሕይወት፣ የሙሉ ወንጌል አካሄድን አውቃለሁ። ስለዚህ ከየትኛው ነው? ምን በሚለው ጥምቀቱ ከምን ጋር በተያያዘ ነው እምነቱ ያለው? እስቲ አንድ ላይ ሰውን ዝም ብዬ አምጥቼ እንዳላደናግረው ከየትኛው እንደሆነ ተነግሮት ቢመጣ ጥሩ ነው ብዬ አስባለሁ። እና ከየት ነው? እሱንም አንዴ ጴንጤው ነው። ከጴንጤው አዎ፣ ጴንጤ አሁን የቃለ ሕይወት አለ፣ መካነ ኢየሱስ አለ፣ መሰረተ ክርስቶስ አለ፣ ሌሎችም ቃለ ሕይወትም ምናምን አለ። የትኛው ጴንጤ? መካነ ኢየሱስ ቅድም ብያለሁ እኮ መካነ ኢየሱስ መካነ ኢየሱስ ብያለሁ። አድራሻም ነግሬያለሁ እኮ መካነ ኢየሱስ ኦጋኔ ዋጮ ሴንትራል ሆቴል ፊት ለፊት ላይ ያለው ቸርች ማለት ነው። ስለዚህ እዛ መካነ ኢየሱስ ነኝ። በሕፃናት ጥምቀት ታምናላችሁ ማለት ነው። ይሁን ይሄ ሰፋ ያለው ነገር ይሆንብናል። አጥሬ እንትን
አይ መካነ ኢየሱስ በዛ ታምናለህ እንዴ? እያወቅም የምትጠይቀው ጥያቄዎች ብዙም ሌላ ያልተረዳ ነገር ካለ መልሳለሁ። አቋለሁ። ስለዚህ ነው ያልኩ ያለሁት አሁን ሌላ ነገር አይደለም። እዚህ ውስጥ ያለው ለምንድን ነው አሁን ፕሮቴስታንት ለመሆን አሁን ለምሳሌ የመካነ ኢየሱስ ለብቻ ነው፣ የሙሉ ወንጌል ለብቻ ነው። ምክንያቱም መካነ ኢየሱስ በልጅ ሕፃናትን በማጥመቅ ታምናለች፣ ሙሉ ወንጌል ደግሞ አታምንም። ስለዚህ ከየትኛው አንድ ሰው በዚህኛው መጥቶ በዛኛው መሄድ ይችላል ወይ? ይህንንም አብሮ መታየት አለበት አይደለ እንዴ? ምክንያቱም አንዱ ጋር አምጥቼ አንዱ ጋር ደግሞ አይሆንም ከተባለ ነገሮችን ያበላሻል። ለምንድን ነው እህታችን አንዴ ሶፊ ዘማሪ ሶፊያ ሽባባው ሄዳ ነበረ መካነ ኢየሱስ ጠርተዋት ልጆች የወለዱ በህፃንነት ያጠምቃሉ። እዛ ሄዳ ሙልጭ አርገው ሰድበዋታል። እሷ ቤተክርስቲያኗን ሳይነኩ ሶፊያ ሽባባውን ግን እርግጥግጧን አውጥተዋታል። ሶሻል ሚዲያ ላይ የተጠራችው እዛ ነው፣ ክርስትና የተነሳው እዛ ነው ልጆች። እሷ ግን ተሰድባበታለች። እና አንዳንዴ እርሶም ላይ ወይም አንተ ላይ ችግር እንዳይፈጠር ብዬ ነው። በዚህ ተመቶ በዛ ሲኬድ ሌላ ከተባለ በክርስቶስ አንድ መሆን ሲገባን በክርስቶስ ልዩነት ካለ ክርስትናው የቱ ጋ ነው የሚል ጥያቄ ያስነሳል። ለዛ ነው አሁን ይህንን የጠየቅኩት። አመሰግናለሁ። እና አጭሩ ምን ነው ነብዩ እዚህ ጋር ልጸልላችሁ ለስኬታችሁ እያለ ነውና ጸሎት የምትፈልጉት ብለ እስቲ አንድ ቁጥር ጻፉ። የምትፈልጉት በላቸው እስቲ ከሌሉ እንተዋለን። በዝን ዘጋን የምትፈልጉ አላችሁ እስቲ አንድ ቁጥር ንኩ በላቸው እስቲ የምትፈልጉ አላችሁ። እስቲ አንድ ቁጥር ጻፉ እስቲ ጸሎት የሚያስፈልጋችሁ እስቲ አንድ ቁጥር ጻፉ። አስገባቸዋለሁ። ችግር ጸሎት ሊደረግልህ እዚህ ጸሎት የሚፈልጉ ሰዎችን አስገባለሁ። ምንም ማድረግ አልችልም። ይሄ ይገባሉ፣ ይጸልያሉ። እኔ ከይቅርታ ጋር ፍቅር ሲዝም እየመሰለኝ ሰላም ይኸው ሰዎች እያስገባው ነው። ስማ ጠይቁ፣ ይሰጣችኋለሁ። አስገብቻለሁ ሰዎች ወያ እኔ ጸሎት ሳይሆን ጥያቄ ነበር ያለኝ። ጥያቄ ጥያቄ። እሺ እንዴት ነሽ? ጥያቄ እሺ ጠይቅኝ። እሺ ፕሮፌት የህፃናትን ጥምቀት ይቀበላሉ? የተኝ ምስልሽ ምንድን ነው? እስቲ አንቺ እዚች ጋር እሷን ትልቅ ያርግ እስቲ አንዴ ትልቅ ያርግልኝ። እንዲህ ነው ያልሽው? አንቺ ነሽ? እኔ ነኝ። በቪዲዮ ውጪ እስቲ ትልቁ አርገኝ፣ ይሆንዬ ትልቁ አርገኝ ውጪ በቪዲዮ። እሺ መልሳለሁ። በቪዲዮ ውጪና ልመልስ። በቪዲዮ የግድ ነው መውጣት ያለብኝ? እኔ በቪዲዮ መውጣት። አይ አሁን እኮ ጸሎት ነው የተባለው። እውነት ነው። ጸሎት ነበር እሷ ጥያቄ አያስፈልግም። ለጸሎት ከሆነ ጸሎት ነው። ጸሎት ብቻ ጸልልኝ ለስኬቴ፣ ለስራዬ፣ ለአገራችን ሰላም፣ ለቤተሰብ ሰላም፣ ለስኬቴ የምትሉ ሰዎች ናቸው ጸሎት። እዚህ ጥያቄ ሳይሆን የማሾፉ ሰዎች፣ የማይቀልዱ ሰዎች ናቸው መምጣት መቻል ያለባቸው።
አዎ እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውልም ይላል። እግዚአብሔር በዚህ አጋጣሚ እየተናገረ እንደሆነ አታውቁም። ስለዚህ ጸሎት የምትፈልጉ በጸሎት እግዚአብሔር ይሰራል፣ በባሮቹ አልፎ ይሰራል የምትሉ ሰዎች ብቻ ነው የጸሎት ፍላጎት ያላችሁ ሙታችሁ ክፈቱ። አንድ ሰው ፕሮፌት አንዴ ልጅ እሺ ዮኒሻ ለኛ ጸልይልኝ አለች እህታችን። ሰላምሽ ይብዛ የኔት በምን ሐሳብ ላይ ልጸልይልሽ? እኔ እስቲ በቤተሰብ ላይ ጸልይልኝ። መልካም ይሆናል። አሁን እጸልያለሁ በኢየሱስ ክርስቶስም ለቤተሰብሽ ከሆነ አሁን እጸልያለሁ። እሺ በዚህ ሰዓት እግዚአብሔር በአንድም በሌላ ይናገራል፣ ሰው ግን አያስተውልም ይላል። ስለዚህ እግዚአብሔር ቃልም ሲናገር ብዙ ነቢያቶች በዚህ በምድር ላይ እንደተነሱም ይናገራል። ነገር ግን አትስማቸው አላለም። ስሙ ግን መርምሩ ተብላችኋል። ይኸውልህ መርምር ተብለሃል። እዚህ ጋር መፈተሽ ሳይሆን ዋና የምንመረምርበት ጭንቅላት እግዚአብሔር ለነና ለናንተ ሰጥቶናል። ይቅርታ አድርግልኝ ዮኒዬ፣ ይቅርታ አድርግልኝ። አንድ ምዕራፍ እንዲያነብ ፍቀድልኝ እስቲ። አንድ ምዕራፍ አንብቤ ለእህታችን ጸልያለሁ ማለት ነው። እዚህ ውስጥ ላላችሁ የአባተ ብሩካን የተወደዳችሁ እግዚአብሔር ይባርካችሁ። ከምንቀልድ እንዲህ ይላል አንደኛ ዮሐንስ ምዕራፍ 4 ከቁጥር 1 ላይ እንዲህ ይላል፣ ወንድሞቼ ሆይ መንፈስን ሁሉ አትመኑ፣ ነገር ግን መንፈስ ከእግዚአብሔር መሆኑን መርምሩ ይላል። የምትመረምረው እንዴት አድርጌ ነው? አንድን ነቢይ የምትመረምረው እንዴት ሆነ ነው? የምንመረምራቸው ሐሳቢ አቅርቤ ሪሲ አቅርቤ ሳይሆንልህ ሲቀር እውነትም ይሄ ትክክለኛ አይደለም የምትለው በዛ ሰዓት ነው እንጂ ዝም ብሎ በድፍን አንድ ላይ ውሸት ከምናገሩት ጋር አንድ ላይ አጣምረ ውሸተኛ ነው ልትል አትችልም። ስማ ተብለሃል፣ ፈትሽ በመንፈስ ተብለሃል። ስለዚህ አሁን ጸልያለሁ ለእህታችን በኢየሱስ ክርስቶስ ስም። የረዳህን ያገዝከን እግዚአብሔር ከፍ በል። በዚህ ሰዓትና ደቂቃ ጸልያለሁ። ለይተ በፊት ያቀረብኩ ለቤተሰብ ላለች ለቤተሰቧ ምን እንደሚያስፈልግን ያላቅም፣ አንተ ግን ታውቃለህ። በአድራሻዋ እንዳሰበችው እንዳቀደችው መልካም ነገር ለቤተሰቧ እንዲሆን የፈለገች እህታችን መልካም ይሁንላት፣ በጌታ በኢየሱስ ስም ይሁንላት። ያቀደችው ያሰበችው ይሳካላት በጌታ በኢየሱስ ክርስቶስ ስም። በዚህ ሰዓት ጸልያለሁ። የልብ ትርታን ፈጽም፣ እቅዷን አሳካ፣ ከጠላት እቅድ